ርዕሴ ምን ይላል መሰላችሁ? የመገለጥ ወራት። አሜን። አንደኛ ነገሥት ምዕራፍ 18 ከቁጥር 1 ጀምሮ በጌታ ስም አነባዋለሁ። እንደዚህ ይላል። ከብዙ ቀንም በኋላ በሶስተኛው ዓመት ሂድ ለአክዓብ ተገለጥ፣ በምድር ላይም ዝናብ ሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአክዓብ ይገለጥ ዘንድ ሄደ። በሰማርያም ራብ ጸንቶ ነበር። አክዓብም የቤቱን አዛዥ አብድዩን ጠራ። አብድዩ እግዚአብሔርን እጅግ ይፈራ ነበር። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100ውን ነቢያት ወስዶ 50ውን በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር ይላል። አክዓብም አብድዩን በአገሩ መካከል ወደ ውሃው ምንጭ ሁሉና ወደ ወንዝ ሁሉ ሂድ፣ እንስሶችንም ሁሉ እንዳይጠፉ ፈረሶችንና በቅሎችን የምናድንበት ሳር ምናልባት እናገኛለን አለው። ሁለቱም የሚመለሱበትን አገር ተካፈሉ። አክዓብም ለብቻው ሄደ። የእግዚአብሔር ቃል እውነት ወደኛ ሲመጣ ኤልያስን እግዚአብሔር ምዕራፍ 17 ላይ ስትሄዱ እንዲሸሸግ እግዚአብሔር የተናገረው ሰው ነበረ። እግዚአብሔር ምን ይለዋል? 17 ቁጥር 1 ላይ በገለአድ ቴቢ የነበረውን ቴብሳዊውን ኤልያስን አክዓብ በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከፊቴ ቃል በቀር በዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተህ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮረብታ ፈፋ ውስጥ ተሸሸግ ብሎ እግዚአብሔር ኤልያስን ተናገረው። የምታውቁት ክፍል ነው፣ ግን እግዚአብሔር ውስጤን ስለሞላው ነው። እግዚአብሔር ኤልያስን ምን ብሎት ነበር? አስቀድሞ እንዲሸሸግ እግዚአብሔር ፈልጎ ነበርና የፈለገበት ምክንያት ምንድነው? እግዚአብሔር አምላክ እንደሆነ ማሳወቅ እግዚአብሔር ፈልጎ ነበር። የበዓል ነቢያቶች ነበሩ። ባኦል የሚባል አምላክ ነበር እና ነገሩ የአክዓብና የኤልያስ ንግግር ሳይሆን የሰማይ አምላክ የእግዚአብሔር የታላቁ የእግዚአብሔር አምላክና የጠላት የዲያብሎስ አሰራር የጣዖት አማልክት አሰራር ነገር ነበርና ኤልያስን እግዚአብሔር ምን አለው? ተሸሸግ አለው። ትንቢቱን ከተናገረ በኋላ ሰማይ ከተዘጋ በኋላ ኤልያስን እንዲሸሸግ እግዚአብሔር ፈለገ። ኤልያስም ደግሞ እግዚአብሔርን ሰማው። ከእግዚአብሔር ሰዎች በጣም የሚገርመኝ ነገር አለና ኤልያስ በጣም የሚገርም ኳሊቲው የመጀመሪያው አንደኛ ነገር እግዚአብሔርን ይታመን ነበረ። ሰው ሳያምን ታምራት ማየት ታምራት ማድረግ አይችልም። ኤልያስ እግዚአብሔርን በጣም በፍጹም ልቡ እግዚአብሔርን ይታመነው ነበር፣ ያመልከው ነበር፣ ያምነው ነበር እና ምን አለ? በቃ ሂድ ሲለው እግዚአብሔርን ይታመነው ስለነበረ በቃ ሄደ። እግዚአብሔርን ሁለተኛ ነገር ደግሞ ጥርት ያለውን የእግዚአብሔርን ድምጽ ኤልያስ ይሰማ ነበረ። እግዚአብሔርን ይታመን ነበረ። ከእግዚአብሔር ደግሞ የጠራውን የእግዚአብሔርን ድምጽ ይሰማ ነበረ። ሲታመነው ታውቃላችሁ፣ ዕብራውያን ላይ ምዕራፍ 11 ላይ አባቶች በእምነታቸው እንዴት የአንበሶችን አፍ እንደዘጉ ነገስታትንም ድል እንደነሱ ይናገራል። ኤልያስ ከነገስታት ጋር ነው አሁን እዚህ የገጠመው እና ምን አለ? አመነው እግዚአብሔርን። ሁለተኛ እግዚአብሔርን የተናገረውን ቃል በትክክል ይሰማ ነበር። ጆሮ ብቻ ሳይሆን ሁለንተናው የተከፈተለት መስማት የሚችል ሰው አገልጋይ ነበር፣ ነብይ ነበር። ሶስተኛው የሰማውን ነገር ደግሞ ለመታዘዝ ፈቃደኛ የሆነ ነብይ ነበር። መታዘዝ ከመስዋዕት ይበልጣል ይላል እግዚአብሔር ቃል። ታመነው፣ ሰማው፣ ታዘዘው። ይሄ ብቻ አይደለም፣ በትዕግስት በተቀመጠበት ስፍራ እግዚአብሔርን የሚጠብቅ ሰው ነበር። ውጣ እስኪለው ድረስ ተሸሽጎ ነበር። ታስታውሱ ከሆነ በዚሁም በ17 ላይ ሲናገር በዛ ቁራ እየመገበው በተቀመጠበት ስፍራ ላይ ረሃብ እየጸና ሲሄድ ዝናብ ከሰማይ መውረድ ሲያቆም የሚጠጣባት ምንጭ ደረቀች ይላል።
እና ከደረቀች በኋላ ወደ ሌላ ስፍራ ወደ ሰራፕታ ሴት ሲልከው ወደዛ ሄደ። ሰማው እግዚአብሔርን፣ ወደዛ ሄደ ይላል። ይሄ ሁሉ ሲሆን 3 ዓመት ሆኖት ነበር። አሁን ቅድም ያነበብኩላችሁ ክፍል 18 ላይ ያለውን ነው። የመሸሸግ ወራት አለ፣ የመገለጥ ወራት አለ። እኔ ግን ዛሬ ይዤላችሁ የመጣሁት አሁን የመገለጥ ወራት ነው ይላችኋል እስራኤል አምላክ እግዚአብሔር። ኤልያስን ከተሸሸገበት ስፍራ ሰምቶት ከተቀመጠበት ስፍራ እግዚአብሔር እስኪናገረው ድረስ ዝም ብሎ ጸጥ ብሎ ከቦታው ከዚህም ወደዛ ሄድ ሲለው በዚያ ቦታ ደግሞ በተሸሸገበት ስፍራ እግዚአብሔር በጣም ትልልቅ ታምራቶችን ያደርግ ነበር። በቁራ መመገብ ራሱን የቻለ ታምራት ነው። እንደገና ወደ ሰራፕቷ ሴት ሄዶ ያለቀን ነገር እንደገና እንዲቀጥል ተደርጎ ረሃብ እስኪያልቅ ድረስ ከዛ ማድጋ ምግብ ሳይጠፋ መብላት የሚገርም ታምር ነው። እዛው ላይ ያለ ተሸሽጎ ያለ ደግሞ የሴትዮዋ ልጅ ሞቶ ነበር ይላል። ታስታውሱታላችሁ። ተጋደመበትና ጸለየ፣ ሕያው ሆነ፣ አቅፎ ወስዶ ለእናቲቱ ሰጣት ይላል። በዛም በተሸሸገበት ስፍራ እግዚአብሔር ታምራትን ያለማመደው ነበረ። እንደገና መጨረሻ ላይ ግን አሁን በ18 ቁጥር 1 ላይ ጀምሮ ከብዙ ቀንም በኋላ በ3ኛው ዓመት ይላል። 3 ዓመት ማለት ነው እንግዲህ የተሸሸገው ኤልያስ ለአክዓብ ተገለጥ። እስኪ ለአክዓብ ተገለጥ በሉልኝ። አሁን ለአክዓብ ተገለጥ አለ። አሁን ለአክዓብ እንዲገለጥ እግዚአብሔር ፈቀደ። ለምን እንደፈቀደ ታውቃላችሁ? እግዚአብሔርነቱን ለማሳየት፣ ታላቅነቱን ለማሳየት፣ ክብሩን ለማሳየት የሚወራረድለት አንድ ሰው ሲያገኝ እግዚአብሔርነቱን ይዞ የሚወጣበት። ታውቃላችሁ የበዓል ነቢያት 450 ነበሩ። ኤልያስ አንድ ብቻውን። ይቻላል እንዴ መግጠም? አይቻልም። ብቻውን ግን አልነበረም። የሰራዊት አምላክ እግዚአብሔር ከአንድ ሰው ጋር ሲደመር ማለት ነው። ሁሉን የሚችል አምላክ እግዚአብሔር አንድ ሰው ይበቃዋል ወገኖች፣ አንድ ሰው ይበቃዋል። ኤልያስ ጋራ ወጣ ይላል። ውጣ አለው። አሁን በቃ ውጣ አለው። የመሸሸግ ወራት አበቃ። ለቤተ ክርስቲያን የመደበቅ ዘመን አበቃ። የመሰወር ዘመን አበቃ። በክብርና በኃይል የእግዚአብሔርን ታላቅነትና ስሙን ይዘው የሚወጣበት እግዚአብሔር ቀኑ ደረሰ። በማን? በኔና ባንቺ። በማን? በኔና ባንተ። በማንም አይደለም የሚሄደው፣ በእግዚአብሔር። ልንገራችሁ አይደል፣ እግዚአብሔር በዚህ ዘመን የመጨረሻ ዘመን ላይ ደርሷል። ኢየሱስ ሊመጣ ነው። የመጨረሻው ክብር እየመጣ ነው። ስለዚህ በኤልያስ ዘመን የሰራው ያ ታላቅ የእግዚአብሔር ኃይል በእኛ ላይ ሊመጣ ነው። እግዚአብሔር ብቻውን ሊገለጥ ነው። አሜን። ኤልያስ ውጣ አለው። እንደገና ወረድ ብሎ ምን ይለዋል? እነዚህ ሁለቱ አክዓብና አብድዩ ተማምለው ወጡ። ቢካዝ ረሃብ ሆኗል፣ ሰማይ ተዘግቷል፣ ዝናብ የለም፣ እየተያዩ ከሚሞቱ ብለው ለከብቶቻችን እስኪ የሚያስፈልግ ነገር ካለ የምናገኘው ነገር ካለ እንውጣና እንፈልጋለሁ። ሲወጡ ኤልያስ ውጣ ስለተባለ ወክ ያደረገ ለአክዓብ ሊገለጽ ሲወጣ አብድዩ ጋር ተገናኘ እና አብድዩ ምን አለው? እንደ ኤልያስ ነህ እንዴ ያለና ሰገደለት ይላል። አዎ እኔ ነኝ አለው። ሄደና ለጌታ ንገረው አለ። ኤልያስ ተገኝቷል ብለህ ንገረው አለ። እንዴ እኔ በኤልያስ ፊት እንድሞት ማለት በአክዓብ እንዲገለኝ ፈልገህ ነው? እኔ እኮ የእግዚአብሔር ሰው ነኝ። ኤልዛቤል የእግዚአብሔር ነቢያት ስታሳርድ ስትገድል እኔ 100ውን ደብቄ 50ውን አድርጌ እመግብ የነበርኩ ሰው ነኝ። እንዴት አትራራልኝም? ኤልያስ አክዓብ እኮ ይገለኛል አለው። ለምን እንደዚህ እንዳለ ታውቃላችሁ? አሁን አለ አንተ ኤልያስ ተገኝቷል እዚህ ብዬ ብናገር የእግዚአብሔር መንፈስ አንስቶ ሌላ ቦታ ይወስዳል አለው። እና እሱን ከተናገርኩ በኋላ ስመለስ እዚህ ሳጣ አክዓብ እኔን እንዴት ይምረኛል አለው። የሚገርማችሁ ነገር አክዓብን ኤልያስን ለመፈለግ አክዓብ ያልሄደበት የመንግስት አካባቢ ያልተፈለገበት ቦታ የለም። እግዚአብሔር ሲሸሽግ ማንም ሰው ምንም አያገኛችሁም። አሜን። እግዚአብሔር ሸሸገው አለ። ሸሸገው በቃ እግዚአብሔር እኮ አለው አስፈልጎሃል ማለት አክዓብ
ኤልያስ አስፈልገዋል፣ በነገስታት ሁሉ አስፈልገዋል። የት ነው ያለው ብሎ ብዙዎችን አምሏቸዋል። ከናንተ ጋር ካለ በቃ አለቃችሁም አይነት ብሏቸዋል ነገስታትን ሁሉ እና አልተገኘም። ተፈልጎ አልተገኘም። እግዚአብሔር ሸሽጎታልና አልተገኘም። ታውቃላችሁ እግዚአብሔር በሸሸጋችሁ ስፍራ ማንም እንደማያገኛችሁ፣ ተሰውራችሁ እንደምትቀሩ እግዚአብሔር እስኪገልጣችሁ ድረስ፣ እግዚአብሔር ውጣ እስኪላችሁ ተነስ እስኪላችሁ ድረስ፣ ቀኑ እስኪደርስ ድረስ ኤልያስ አልተገኘም ነበር። እና ለዚህ ነው አክዓብ በቃ አስፈልጎሃል እኮ ያልተፈለክበት ስፍራ እኮ የለም፣ የት ነው የተሸሸገው ተብሎ ተፈልገሃል እኮ፣ አንተ ግን ተሰውረሃል፣ አልተገኘም ነበር። እና ይሄንን ብናገር የእግዚአብሔር መንፈስ ይወስድሃል አለው። ኤልያስ ለእግዚአብሔር መንፈስ ቅርብ መሆኑን የምታውቁት መንፈስ ቅዱስ እንደፈለገ እንደ ፊልጶስ ከቦታ ቦታ የሚነጥቀው ሰው ነበር። እግዚአብሔር ይባረክ። አሜን። እግዚአብሔር ዛሬም ሰዎች አሉት በነፍሳቸው በእግዚአብሔር ስም ተወራርደው የሚያገለግሉ፣ ፈቃዱን የሚያገለግሉ። ዛሬ እግዚአብሔር ምን ተርክለት በቃ የድሮ አምላክ አይደለም፣ የአባቶች ብቻ አምላክ አይደለም፣ ዛሬም የኛ አምላክ ነው። አሜን። አሁን ተነስና ለአክዓብ ተገለጥ። ቤተክርስቲያን የተሸሸገችበት የደነገጠችበት ዘመን ያበቃል። እግዚአብሔር በክብር ወክም ያደርግበት። በስሙ ተወራርደው የሚወጡ ሰዎች እዚህ አሉ። እኔ ትንቢት ነው የምናገረው ለሚያምን ሰው፣ በነፍሱ ተወራርዶ በእግዚአብሔር ስም ተወራርዶ ለሚወጣ እግዚአብሔር ዛሬም በስራ ላይ እንዳለ ልነግራችሁ ነው። ተገለጥ ይላል። ተነሳና ተገለጥ፣ ተነሽና ተገለጭ። የእግዚአብሔር ክብር ዝግጁ ነው። አሁንም እግዚአብሔር ሊሰራ በእኛ ላይ ይወጣል። በዚህ መጨረሻ ዘመን ክብሩን ሊገልጥ በእኛ ላይ እየመጣ ነው። የተዘጋጃችሁ ነው፣ እየናፈቃችሁ ነው ይህን ክብር። ጌታ ኢየሱስ ሊመጣ ሲል አንድ ታላቅ የሆነ ሪቫይቫል በምድር ላይ ይነሳል። የሚነሳውም ከኢትዮጵያ ምድር ነው። ሬዲ ናችሁ? ተዘጋጅተዋል ይህንን ክብር ልትቀበሉ? ክብር ሁሉ ለእግዚአብሔር ይሁን። አሜን። እስኪ ክብሩን ለእግዚአብሔር እንስጥ። የእግዚአብሔር ሐሳብ ዛሬ ምንድነው? የልቡ ሐሳብ ብላችሁ ብትሉኝ የእግዚአብሔር የልቡ ሐሳብ ፍጥረትን ሁሉ በክርስቶስ መጠቅለል። አንድ ለፍጥረቱ ከሁሉ ከትልቅ ነገር ይበልጥበታል። እኛ ደግሞ የተጠራ ነው ለዚህ ነው። ሮሜ ምዕራፍ 8 ቁጥር 19 ላይ እንደዚህ ይላል። በጌታ ስም አነበዋል። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና። ወገኖቼ ፍጥረት እየጠበቀን ነው። ውጭ ነው ያለው ፍጥረት እየጠበቀን ነው ልላችሁ። የፍጥረት ናፍቆት ብዙዎቹም መልካሙን ማን ያሳየናል የሚሉ ብዙዎች ናቸው ይላል። ማገልገል እናገለግላለን፣ ግን በኃይል ለማገልገል ክብሩን ተጠምተን በሰዓት ወተን ብዙዎችን የምናድንበት የእግዚአብሔር ክብር በእኛ ላይ ሊገለጥ እግዚአብሔር ይፈልጋል። እኛ እንድንጠማው ይፈልጋል። ፍጥረት እየጠበቀን ነው። የፍጥረት ናፍቆት የእግዚአብሔርን ልጆች ይጠባበቃል። የእግዚአብሔር ሐሳብ ደግሞ ሰዎችን ሁሉ በክርስቶስ ኢየሱስ መጠቅለል ነው። ወተን እንድንወርስለት፣ በክብር እንድንወጣ፣ በኃይል እንድንወጣ። ቤተክርስቲያን የገሃነም ደጆች የማይቋቋማት ያቺ ቤተክርስቲያን በኃይል እንድትገለጥ እግዚአብሔር ይፈልጋል። እኔ ነኝ፣ አንቺ ነሽ፣ አንተ ነህ። ክርስቶስ ቤተክርስቲያን በኃይል የምትገለጥበት ዘመን አሁን ነው። አሁን ለአክዓብ ተገለጠ። አሁን በፊታችን ለወጣው ለጠላት ወተን የምንሟገትበት የምናሸንፍበት እግዚአብሔር አምላክ እንደሆነ የምናሳይበት ዘመን መጥቷል። ኤልያስ ያደረገው እሱን ነው። እስኪ የምታመልኩትን ዛሬ ምረጡ አላቸው። ባኦል አምላክ ከሆነ ወይም እግዚአብሔር አምላክ ከሆነ ዛሬ ምረጡ አለና ሰበሰባቸው ይላል። ለባኦል መስዋዕት ካቀረቡ በኋላ እሱም መሰዊያውን ለእግዚአብሔር አቀረበ። እዛ ክፍል ላይ በጣም የሚገርመኝ ነገር አለ። ወርሺፕ እያደረገ ነው ጌታ። መስዋዕትን ሲያቀርብ ታስታውሳላችሁ፣ በጉርጓዱ ውስጥ ውሃ ጨምሩ ይል ነበርና እሱ ክፍል በጣም ይገርመኝ ነበርና አንድ ጊዜ ሙሉት ይላል ውሃ፣ ደግሞ ሁለተኛ ጨምሩት ይላል።
በጉድጓድ ውስጥና በእንጨቱ ላይ እሳት መስዋያ የሚኖርበት ላይ እንደገና ሶስተኛ ሙሉት አምጡና ሲል ሞልቶ ተረፈ። ውሃው ይፈስ ነበር በእንጨቱ ላይ ከጉድጓዱ አልፎ ማለት ነው። እሱን ሳስብ ገረመኝ። ኤልያስ ያደረገው የአብ የወልድ የመንፈስ ቅዱስን ህብረት እዛ ላይ 3 ጊዜ አድርጎ መስዋዕትን ያቀረበ ለከመስዋዕት ያቀረበን ወርሺፕ ያደረገን ቅድም እናመልክ እንደነበረው እግዚአብሔርን ያመልከው ነበር። ከዚያ በኋላ እጁን ሲዘረጋ እሳት ከሰማይ ወረደች ይላል። ውሃውንም እንጨቱንም ድንጋዩን የሚያስቀምጠውን ለ12ቱን ነርገድ አስቀምጦ ነበር። ድንጋዩንም በላቸው ይላል። በዚህ ክብር እግዚአብሔር በዚህ መጨረሻ ዘመን ሊገለጥ እግዚአብሔር ይፈልጋል። ብቻውን አምላክ እንደሆነ እግዚአብሔር ምን አሉ? እግዚአብሔር ብቻውን አምላክ ነው አሉ። because ባኦል እዛ ላይ ተሸንፏል አይደል? አሁን እግዚአብሔር አምላክ ነው ብሎ ህዝቡ ሁሉ ስግድ ሲሉለት ለእግዚአብሔር ከባኦል ነቢያቶች አንድም እንዳያመልጥብኝ ያዙልኝ ሰብስቡልኝ አለ እና ወደ ሸለቆ ወርዶ አሳረዳቸው እያለ 450ውን ይናገራል። እግዚአብሔር ስሙን ምስክርነቱን በየዘመናቱ መካከል የማይተው ለራሱ የሆነ ቅሬታ ያለው አምላክ ነው። ዛሬም ሰዎች አሉት። ተገለጡ ይላችሁ። በክብር ተሞሉና ተገለጡ። ለቤተ ክርስቲያን ምርጫ የለም። በዚህ ዘመን ክብሩ እየመጣ ስላለ ይሄን ክብር እየተጠማን እየተሞላን የመጨረሻው ዝናብ ላይ ገብተን የእግዚአብሔርን ሐሳብ የምናገለግልበት ዘመን መጣ። አሜን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እስኪ ልልታና ጨብጨባ ለዚህ ታላቅ ጌታ። ቤተክርስቲያንን በኃይል ለሚያስነሳ በክብር ለሚያስነሳ በኤልያስ ዘመን ብቻ ሳይሆን ዛሬም ኢየሱስ አብሮን ወክ ማድረግ ይፈልጋል። ብዙዎቹ መዳን አለባቸው። ብዙዎቹ ከሞት ማምለጥ አለባቸው። እኛ የእግዚአብሔር ልጆች መገለጥ አለብን። በክብር መገለጥ አለብን። ፍጥረት እየጠበቀን ነው። እግዚአብሔር ተገለጡ ይላችኋል። በክብር ተገለጡ ይላችኋል። በኃይል ተገለጡ ይላችኋል። ተራ ከሚሆን አገልግሎት ወጥተን የክብሩን አገልግሎት የምናገለግልበት የመጨረሻ ዝናብ ሊመጣ ነው። የመጨረሻው ዝናብ አልኳቸው። ዮኤል ላይ ይናገር ይሄን የመጨረሻ ዝናብ ምን በሉ ይላል? ለምኑ። ይሄ መጨረሻ ዝናብ መጥቷል። ኢየሱስ ክርስቶስ በክብር ከመምጣቱ በፊት ምድርን የሚያናውጥ ሪቫይቫል ይነሳል። እኛ አገልጋዮች መሆን እንፈልጋለን። እኔ እፈልጋለሁ። የእግዚአብሔር ክብር እንዲመጣልኝ እፈልጋለሁ። እግዚአብሔር በታላቅ ክብሩ በኃይል እንዳገለግለው እፈልጋለሁ። አሁንም እጠማዋለሁ ይሄንን ክብር በኃይል ተሞልተን እግዚአብሔርን ታላቅነቱንና ክብሩን ይዘን የመውጣት ምርጫ አይደለም። ተገለጡ ይላችኋል የእስራኤል አምላክ እግዚአብሔር። በክብር ተገለጡ ይላችኋል የእስራኤል ቅዱስ እግዚአብሔር። በእውነት መልእክት ነው መነግራችሁ። ይሄ አገልግሎት ከተሰጠኝ ጊዜ ጀምሮ በጣም ብዙ መልእክቶችን አገላብጫለሁ። ይሄ ነገር ግን ከውስጤ ሊወጣ አልቻለም። የቤተ ክርስቲያን ክብር ኢየሱስ ነው። ኢየሱስን በሙላት ለብሰን እንድንወጣ እግዚአብሔር ይፈልጋል። የእግዚአብሔር ሰዎች ምንም አያስፈልገንም። ኢየሱስ ክርስቶስ ግን አብሮን ሲኖር ሁሉ ይሆናል። ታላቅ ነገር ይሆናል። ታምራት ይሆናል። ድንቅ ይሆናል። ወገኖች እግዚአብሔር ምንድነው የሚለው? ከተሸሸጋችሁበት የምትወጡበት ዘመን አሁን መጥቷል። አንደኛ ቆሮንቶስ ምዕራፍ 1 ላይ ያለ ቃል ነው። እንግዲህ የክርስቶስ ኢየሱስን መገለጥ ስትጠባበቁ አንድም የጸጋ ስጦታ አይጎድልባችሁም ይላል። እሱም በክርስቶስ ቀን ያለ ነቀፋ ያደርጋችኋል። የክርስቶስ ኢየሱስን መገለጥ በናፍቆት መጠባበቅ ለቤተ ክርስቲያን አሁን ያስፈልጋል። ወገኖች እንዴት ነው ልባችሁ ነው? ይወት እስኪ እየጋለባችሁ ነው? ኢየሱስን ለመቀበል በአየር ላይ ልባችሁ ይናፍቃል። ሐዋርያው ጳውሎስ እንግዲህ የክርስቶስ ኢየሱስን መገለጥ ስትጠባበቁ አንድም የጸጋ ስጦታ አይጎድልባችሁ። እሱም በክርስቶስ ቀን ኢየሱስ ከሰማይ ሲገለጥ ያለ ነቀፋ ያደርጋቸዋል። በሙላት ማለት ነው። በጸጋ ሙላት ማለት ነው። ኢየሱስን መናፈቅ ቤተክርስቲያን አለባት። ፍጥረት የእግዚአብሔር ልጆች መገለጥ ይጠባበቃል። በኃይል እንድንወጣ በኃይል በክብሩ ተሞልተን የእግዚአብሔርን ሐሳብና ፈቃድ እንድናገለግል የእግዚአብሔር ሐሳብ ነው። የእግዚአብሔር ፈቃድ ነው። ወገኖቼ ተነስተን ክብሩን እናገለግል። ካገለገልን አይቀር በሳት እናገልግል። አሜን። ካገለገልን አይቀር በክብሩ እናገልግል። አሜን። ካገለገልን አይቀር እየተሰማን መገኘቱን እናገልግል። አሜን። የእግዚአብሔር ክብር ከኛ ጋር ወክ እያደረገ ይውጣ። ይህንን አፍቃለሁ። ደግሞም እግዚአብሔር ያደርገዋል። አሜን። ሁሉ ነገር አልቋል። ደስ የሚያሰኝ ነገር የለም። የሚናፍቀው ኢየሱስ ግን በክብር ይመጣል።
የሚናፈቀው ጌታ ግን በክብር ይመጣል። እንውጣ፣ ወንጌልን እንናገር፣ በክብር እግዚአብሔርን እናገልግለው። አሜን ወገኖቼ። ለበት የምትናገሩትለት ሰው አንዳንድ ጊዜ እግዚአብሔር የተስፋ ቃል ይሰጠንና የሚፈጽመው በተለያየ መልኩ ሊሆን ይችላል። ወንጌልን ተናገሩ ወገኖቼ፣ አታቋርጡ። በእናንተ ጀርባ እግዚአብሔር የተናገራችሁ የተስፋ ቃል አለ። በእናንተ ዘመን ላይ ይፈጸም ይችላል። ከእናንተ አልፎ በሚወለደው ልጅ ግን እግዚአብሔር ታላላቅ ነገር ያደርጋል። ንገሩ፣ የእግዚአብሔርን ታምራትና ታላቅነቱን ተናገሩ። ኢየሱስ ያድናል፣ ዛሬም ይታደጋል። ብዙ የሚድኑ በውጭ አሉ። የእግዚአብሔር በቃ የፍጥረት ተስፋ የሚጠባበቀው እኛን ነው። እንገለጥ በኃይል ኢየሱስን እንንገረው፣ ኢየሱስን እንተርከው፣ ኢየሱስን እናውራው ነው የምላችሁ። ወንጌል በኃይል ይሰበክ፣ በስልጣን ይሰበክ። ኢየሱስ ጌታ እንደሆነ ይታወቅ። አሜን። ኢየሱስ ክርስቶስ ጌታ ነው። ክብር ይሁንለት፣ ምስጋና ይብዛለት። እስኪ እናጨብጭብ። ክብር ይሁንልህ የእስራኤል አምላክ እግዚአብሔር። ዛሬም ለቅሬታ የሆነ ትውልድ አለ። ዛሬም ስምህን ተሸክሞ የሚሄድ ትውልድ አለ። ተነሱና ተወራርዳችሁ በእግዚአብሔር ስም ውጡ። አሁንም እግዚአብሔር ትውልድ አለው። እናንተ ናችሁ፣ እኔ ነኝ። ስለዚህ በክብር እንገለጥ። አሜን። አሁን የመገለጥ ወራት ነው ይላችኋል። አሁን በክብር የመገለጥ ወራት ነው። ጠላትን የምንገጥምበት እግዚአብሔር አምላክ እንደሆነ የምናሳውቅበት ከኛ ጋር የእግዚአብሔር ክብር አብሮ ከሚያደርግበት ታላቅነቱና ክብሩ በኃይል ከቤተክርስቲያን ጋር የሚወጣበት ደግሞ የኢትዮጵያ ቤተክርስቲያን እየተጠበቀች ነው ያለችው። ታውቃላችሁ፣ ለዓለም ሪቫይቫል ሊነሳ ከዚህ ይጀምራል ይባላል። ታምናላችሁ? እግዚአብሔር በክብሩ በእኛ ላይ እንደሚመጣ። እስኪ በእኔ ላይ ይመጣል በሉ። ይሄ ክብር በእኔ ላይ ይገለጣል በሉ። እግዚአብሔር ይሄንን ታላቅ ነገር በእኛ ላይ ማድረግ ፈልገዋል። በዚህም ዘመን ትውልድ አለው። በዚህም ዘመን ሰው አለው። በዚህም ዘመን እግዚአብሔር ለቅሬታ ያስቀምጠው ሰው አለው። እግዚአብሔር የሚወራረድበት አብሮት የሚወጣ አንድ ሰው አለው። እስኪ ያ ሰው እኔ ነኝ በሉ። እስኪ ያ ሰው እኔ ነኝ በሉ። ያ ሰው እኔ ነኝ። እግዚአብሔር በታላቅ ክብሩን ለሚመቸው ሰው ፈቃዱን ለሚሰጠው እንደ ኤልያስ ተወራርዶ ታላቅነቱንና ስሙን ክብሩን ይገልጣል። እግዚአብሔር በየዘመናቱ የራሱ ትውልድ አለው። ክብር ይሁንለት። እልልታና ጭብጨባ ለዚህ ታላቅ ጌታ ኢየሱስ ሳኩራ አዳባስ ከነመረበረ ለበደበደ ዲጋና ማጋስ እግዚአብሔር በክብር ይመጣል። አሜን። በክብር በእኛ ላይ ይገለጣል። አሜን። ከተራ ሰውነት የሚያወጣ የእግዚአብሔር ክብር በእኛ ላይ ይምጣ። ኃይሉ ይምጣ። ያብርታት ይምጣ። በኤልያስ ላይ የነበረው እጥፍ የሆነ የክርስቶስ ኢየሱስ ጸጋና ኃይል በመንፈስ ቅዱስ አማካኝነት በክብር በእኛ ላይ ይገለጥ። ኃይሉ ይገለጥ፣ ክብሩ ይገለጥ። እግዚአብሔር በክብር ይውጣ፣ ከቤተ ክርስቲያን ጋር ይውጣ። ብዙዎች መዳን አለባቸው። ብዙዎች ከሞት ማምለጥ አለባቸው። ሰማያት መከፈት አለበት። ተዘግቷል። ሰማያት መከፈት አለበት። ዝናብ መዝነብ አለበት። ሰዎች እየተራቡ ነው፣ እየተጨነቁ ነው። እኛ ተቀምጠን መገለጥ አለብን። የእግዚአብሔር ሰዎች ተገለጡ ይላችኋል የእስራኤል አምላክ እግዚአብሔር። ተነሱ ተገለጡ ይላችኋል። ሰማይ መከፈት አለበት። ኤልያስ መገለጡ ግድ ነበረ። ቢካዝ ረሃብ ጸንቷል። ሰማይ ተዘግቷል። ሰማይ መከፈት ነበረበት። ዝናብ ማምጣት ነበረበት። የበዓል ነቢያቶች መታረድ፣ መጥፋት፣ ጠላት መዋረድ፣ እግዚአብሔር መክበር ነበረበት። ስለዚህ ወገኖቼ በዚህ ክብር እንገለጣለን። በዚህ ክብር እንገለጣለን። ቤተክርስቲያን በዚህ ታላቅ ክብር ትገለጣለች። የሚያምን ሰው በእልልታና በጭብጨባ ለታላቅ ለእግዚአብሔር ክብር። ኢየሱስ ክርስቶስ ጌታ ነው ለዘላለም። ባዩት ቪዲዮ እንደተደሰቱ ተስፋ እናደርጋለን። አዳዲስ ቪዲዮዎች ስንለቅ እንዲደርሶት የዩቲዩብ ቻናላችን ፓስተር ዘነበች ገሰሰን ላይክ፣ ሼር፣ ሰብስክራይብ በማድረግና አስተያየት ሲኖሮት ኮሜንት በመስጠት የዩቲዩብ ቻናላችን ቤተሰብ ይሁኑ። እናመሰግናለን።